አላዛር አስክዶም አንባቢው ጋዜጠኛ የኢትዮጵያ እግር ኳስ አፍቃሪያን የሚሳሱለት ድምጸ መረዋው ጋዜጠኛ ቀድሞ በፋና ቤት የነገሰው የአሁኑ የአራዳ ኤፍኤም ተንታኙ የሬዲዮ አድማጮች በጉጉት የሚጠብቁት እግር ኳስ ብቻ ሳይሆን ጎበዝ የፖለቲካ ተንታኝ ጭምር ከታላላቆቹ እስከ ታናሾቹ ስሙን አንስተው የማይጠግቡት የሚወዱት ስመገናና ጋዜጠኛ ሰላም ጤና ይስጥልን የዝግጅታችን ተከታታዮች ቻናላችንን ላይክ ሼር ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሁሉም የሚወደው ጋዜጠኛ አንተነህ ዋሱ የተባለ በማህበራዊ ሚዲያ ሲገልጸው ደግሞ ኢትዮጵያ ውስጥ በአላዛር አስክዶም ልክ ስፖርታዊ ጉዳዮችን በጥልቀት የሚረዳና የሚተነትን የስፖርት ጋዜጠኛ ስለመኖሩ እርግጠኛ አይደለሁም። በየጊዜው ብልጭ ከሚሉ ከፍተኛ ጥራት ያላቸው ጋዜጠኞች መካከል ቀዳሚው አላዛር ነው። እይታው እንደ ማንኛውም የእግር ኳስ ተመልካች ወይም ተራ የስፖርት ጋዜጠኛ ሳይሆን ረቀቅ ያለ ሳቢና መሳጭ ነው። ከሚያነሳቸው ርዕሰ ጉዳዮች ጋር የሚጣጣሙ ታሪካዊ ዳራዎችን ሲተርክ አፍን ከፍተ እንድትሰማው ያስገድድሃል። ባጭሩ እሱ እጅግ በጣም ጂኒየስ ነው። ስሰማው ቡልና ባድር ምንም የማይሰለቸኝ ብቸኛው የስፖርት ጋዜጠኛ ነው። ተወዳጁ መልከ መልካም የነካ ሁሉ የሚሰምርለት አድማጭን ያረካ እርጋታና መልካምነቱ የሚስብ ወጣት መልከ መልካም ገና በልጅነቱ ኳስን ጥንቅቅ አድርጎ ያወቀ ሬዲዮን የሚወድ እየተደመጠ ብቻ መኖርን የሚፈልግ ፊቱን ወደ ቴሌቪዥን መስኮት ማሳየት የማይወድ ትንታኔዎቹ ድንቅ ቃላቶቹ ግሩም ድምፁ የሚያስተጋባ የፋና ቤቱ ድምቀት ባልደረቦቹ ዛሬም ድረስ በኩራት የሚመሰክሩለት ጋዜጠኛ አላዛር አስክዶም እነ ደምሴ ዳምጤን እየሰማ ያደገው ብላቴና ዛሬ ላይ ከብዙዎች አይንና ጆሮ የማይጠፋ ሰው ከሆነ አመታትን አስቆጥሯል። በርካቶች የወደዱት አላዛር አስክዶም ማን ነው? ከአሰላ ጥቂት ወጣ ብላ ባለች አርሳ ነው ትውልዱ። በ1982 ዓመተ ምህረት እስከ 4ኛ ክፍል ያለ ትምህርቱን እዚያው ባለ ጭቄ የመጀመሪያ ደረጃ ትምህርት ቤት በኦሮምኛ ቋንቋ ተምሯል። የቀሩትን የመጀመሪያ ደረጃ ክፍሎች ወደ አሰላ ተሻግሮ ሐምሌ 19 የመጀመሪያ ደረጃ ትምህርት ቤት በአማርኛ ቋንቋ አጠናቋል። ጭላሎ ተራራ ትምህርት ቤት የ9ኛ 10ኛ ክፍል ትምህርቱን፣ አሰላ መስተናዶ ደግሞ የመስተናዶ ትምህርቱን የተከታተለባቸው ተማሪ ቤቶች ናቸው። በ2002 ዓመተ ምህረት ዲላ ዩኒቨርሲቲ ተመድቦ እስከ 2004 በዘለቀ ቆይታው የመጀመሪያ ዲግሪውን ተቀብሏል። 2005 ሲሆን ደግሞ ፋና ገባ። ፋና እና አላዛር እድሜ ለረጅም ጊዜ የሬዲዮ አድማጭነቱ ይሁንና የፋና ቤት የመጀመሪያዎቹ ወራት ቆይታው እንዲያምሩለት ሆኗል። በአድማጭነት ዘመኑ አብዛኞቹን ጋዜጠኞች ያውቅ ስለነበር ለመዋሃድ አልከበደውም። ለነሱ ነው እንጂ እንግዳ አይሆንኩት ማንም ለኔ እንግዳ አልነበረም ይላል። በመስማት ብዛት ያዳበረውን አቅም ይዞ ጎበዝ ከሚላቸው ጋዜጠኛና ኤዲተሮች ልምዳቸውን እየቀሰመ ራሱን አሰለጠነ። በመጀመሪያዎቹ 4 ዓመታት ፋና ውስጥ አንድ ጋዜጠኛ ሊሰራቸው የሚገቡ ሁሉንም የጋዜጠኝነት ስራዎች ሰርቷል። ከ6ኛ ክፍል ጀምሮ መከታተሉና ከአባቱ ጋራ እያለፈ መወያየቱ ምርኩዝ ሆኖት በጋዜጠኝነት ዘመኑ ዓለም አቀፍ ትንታኔዎችን በተለየ ጣዕም ለአድማጮች አድርሶ ከመወደድም በላይ ሆነውለታል። ለዚህ ማሳያው የእርሱ አድናቂዎች ሰብሰብ ብለው ሲጨዋወቱ ከዓመታት በፊት አየር ላይ የዋለ ትንታኔን አስታወሱ። ስለዚህ ጉዳይ የሰራው እያሉ በልዩነት ማስታወሳቸው ነው። አላዛር ከስፖርት ጋዜጠኝነቱ በተጨማሪ በፋና 90 እጅግ አስደማሚ የዜና ትንታኔ ከመስጠቱ ባሻገር ለ2 ሰዓታት የሚዘልቀውን የፋናን 120 ደቂቃን በብቃት ሲመራ እንደነበር የቅርብ ጊዜ ትውስታችን ነው። አላዛር በአሁኑ ጊዜ በአራዳ ኤፍኤም 95.1 ፉትቦል ካፌ የሚል ፕሮግራም አዘጋጅ ነው። ስራዎች እንዴት ብስለትን ተላበሱ ተብሎ ሲጠየቅ የምወደውን ነገር በመስራቴ ነው ብሎ መልስ ይሰጣል። እርግጥም አላዛር የሚወደውን እንደሚሰራ በቅርበት የሚያውቁት ይመሰክራሉ። አላዛር አንድ ነገርን ከመስራቱ በፊት ቀድሞ ያስተውላል። ቆም ብሎ ስለሚያስተውል ስራዎቹ በአቀራረብ በቋንቋም በይዘትም ብስለትን የተላበሱ መሆን ችለዋል። ኢትዮጵያ ተስፋ የሚጣልባቸውን የሚዲያ ሰዎችን ከስር እያወቀች ካልሄደች ነገ የሚደርስላትን አንጋፋ በቀላሉ አታገኝም። ዛሬ የዘራነውን ነገ ለማጨድ የዛሬውን ዘር ማወቅ አለብን። ተረካቢው ትውልድ ደግሞ ከአላዛር እየተማረ የራሱን አክሎ በጥረት ማደግን ይማራል። ተወዳጁ የስፖርት ጋዜጠኛ አላዛር አስክዶም። የዛሬውን ዝግጅታችንን በዚሁ ያበቃን። ቻናላችንን ላይክ
ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜን ተመኘን።